አስተዳደር ላይ በጣም ከባድ ችግር አለ። የካሚካኤል ለመሳለም ሄድኩኝ። የሚካኤል ዕለት አሁን መስከረም 12 በቃ በእያንዳንዷ ደቂቃ በየ10 ደቂቃ ሆስፒታሉ ማሰሪያ ገንዘብ እንደዚህ ስላመጡ በሉላቸው እንደዚህ $1000 አምጥተዋል። አንዴ በማርያም እቺ ነገር አድምጡኝ ቤተሰብ። አንዴ ስለ ቤተ ክህነት ሰው ልንገራችሁ። ስለ ቤተ ክህነት ሰው ነው የምላችሁ። ኢትዮ አርት የሚባለው ማለት ነው። እነሱ ተይዘናል የሚለው ነው። ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስ ቅድመ ክፍያ ያንተ ከፍሎ ነው የምንሰራው የሚሉም እንዳሉ ነው በግልጽ ማለት ነው። በትክክል መገናኛ ብዙሃኑ ይሄን ጥያቄ ጠይቋቸዋል። ይሄን በመትሉ ሰዓት ምስክር የሆኑ ሰዎች አሉ ያዩ አብረዋችሁ። እኛ ስንሄድ ያው 3 ባላል ቢሊየነር 3 ቤት ሰራ 4 ቤት ምን አንተ ኪራይ ቤት ነው ያለው። ይሄ አከራይ አሰቃይተዋል። እኔም አንተም ምን አሜል ልንል እንችላለን በተጨነቅን ጊዜ። እኔ ልገራ ዩቲዩብ በጣም ወደዋለሁ። እንደውም ስናገር ለሱ ሁሉ አስቤለት ነው። ገና ጩጬ ነው። ጩጬ ማለት በእድሜ አይደለም ስፒሪቹዋሊ ነገር ምንም አልገባውም። ስላሴ 3 ሰዎች ቁጭ ብለዋል ያለ ሰው እኮ ነው። ቢማር ደስ ይለኝ። በኢየሱስ ስም እኔ እናገራለሁ። ዛሬ በዚህ ሕያው በሆነ በእግዚአብሔር ቃል አውጃለሁ። አንድ ጉርሻ ቀምሰው 5 ሲኒ ቡና ጠጥተው እግዚአብሔር ይመስገን ከማለት ውጪ ምን ትፈልጋለች የኢትዮጵያ እናት? እኛ የባዕድን አምልኮ አይደለም የምናመልከው። እኔ ለራሴ ክርስቲያን ነኝ። የሙስሊም ወንድም አለኝ፣ የፕሮቴስታንት ወንድም አለኝ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለኝ። ዛሬም አሁን በአዲስ መረጃና በወቅታዊ ጉዳይ ወደ እናንተ ይዤ የመጣሁት ቪዲዮዎች አሉ። ጫፍ ላይ ቆረጥ አድርጌ ያሳያችሁ ቪዲዮ እንዳለ ሀሳባችንን የምንሰጥባቸው ቪዲዮዎች ናቸው። እንዳያችኋቸው እንግዲህ ሁሉም ቪዲዮዎች ፕሮቴስታንት በፕሮቴስታንት ኦርቶዶክስ ሆነ ደግሞ በኦርቶዶክስ ላይ ተቃውሞ ያቀረቡበት መረጃ ነው ማለት ነው። ፕሮቴስታንት እምነት ተከታይ ሆኖ ወይንም የፕሮቴስታንት ፓስተር ሆኖ እዛው ፕሮቴስታንት ቤተ እምነት ውስጥ ያለውን ሐሰተኛ ነቢያቶች እያጋለጠ የነበረ ልጅ አለ። እንግዲህ መምህራችን እንግዲህ ያስተላለፉት መልእክት አለ ለቅድስት ቤተክርስቲያን አገልጋዮችና እንዲሁም ለቅድስት ቤተክርስቲያን አስተዳዳሪዎች ለሆኑ ያስተላለፉት መልእክት አለ። ይሄን ሁላ ቪዲዮ አብረን የምናይ ነው የሚሆነው። ከናንተ የሚጠበቀው ግን ላይክ እና ሼር ያደረጋችሁ ቤተሰብ መሆን እንዲሁም ሰብስክራይብ ያደረጋችሁ አገልግሎቱን መደገፍ ይሄ የእናንተ ድርሻ ነው ማለት ነው። መጀመሪያ ማድረግ ያለባችሁ ምን ታውቃላችሁ? ላይክ፣ ሼር፣ ሰብስክራይብ። ከዛም በኋላ ሐሳቡን ታዩትና ከወደዳችሁት ኮሜንት ላይ መጻፍ ትችላላችሁ። አዳዲስ ቪዲዮና አዳዲስ መረጃዎችን በዚህ ሚዲያ በተለይ በቅድስት ቤተክርስቲያን ዙሪያ እየሰራን እንገኛለን። ወደ እናንተ ህዝቡ ጋር መድረስ አለባቸው ብለን የምናምናቸውን አዳዲስ መረጃዎች ወደ እናንተ የምናደርስበት ሚዲያ ነው ማለት ነው። መጀመሪያ ግን ይናል ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በእርግጠኝነት በሰጠኋችሁ 5 ሰከንዶች ውስጥ ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ አልጠራጠርም ማለት ነው። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮ እናይና ሐሳብ አስተያየታችንን በደንብ እንሰጣለን። የመጀመሪያው ቪዲዮ የማሳያችሁ ፕሮቴስታንት እምነት ተከታይ የሆነ ወንድማችን ወይም የፕሮቴስታንት እምነቶች ፓስተር የሆነ ወንድማችን ፕሮቴስታንት እምነት ውስጥ ምን ያክል ሐሰተኛ ነቢያቶችና ሐሰተኛ አገልጋዮች እንዳሉ ወይንም ስለ ገንዘብ ብቻ የሚሰሩ አይምሯቸውና ህሊናቸውን በገንዘብ ብቻ አሳምነውት ክርስቶስን በገንዘብ የሸጡ ሰዎች እንዳሉ የሚያሳይ መረጃና የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ከዛም በኋላ ሐሳባችንን እንሰጣለን። አሁን ወደ ቪዲዮ ልሰዳችሁ። የቤተ ክርስቲያን አገልጋይ መሳሪያ ከታጠቀ እመነኝ እሱ የዲያብሎስ አገልጋይ ነው። የእግር ኳስን የሚናገርና የዓለምን ትርኪ ምርኪ ቤቲንግ እንድትበሉ አሲዙ እኔ ተነብያለሁ የሚል ዱርዬ ማህበረሰብ እኮ ነው። በቃ በቴሌቪዥኑ ተፈውሷል ተብሎ ሰውየው ሞቶ 40 ወጥቶ ማስታወቂያ ግን እየተላለፈ 2 ዓመት የታየነ ያውቃለሁ። ቸርች እንኳን እንደዚህ ሄደ ለማስፋፋት ስትሞክር እኮ ሴሚስ ያሻለን አስራት አለ መባ አለ ጥሩ ገንዘብ የሚሰጡ አሉ እኮ ነው። በአቅጣጫ ነው። yes ወደኛ አካባቢ ዝራይሉ በለን yes እንዴም በሁለት ከፍየዋለሁ እኔ ባይዘው ሁለት አይደል? ሁለት አርገዋለሁ። አራጴና ቆራጴ ይባላል። ደረሰ ላቆ ስትሰማ አሱን ተቀውሟል። ጫው የሚነግድ ሰው አይደል? እዩ ጩፋ ባለፈው ሲሳደብ ሰምተዋል። ደንቆሮች ሲል ደንቆሮ ብሎ የሚሳደብ ገሃነም ነው የሚገባው ይላል አመጻ። ፊቸር ነው ትንቢት። ፊቸር የሚናገሩት ደግሞ አንዱም ሲሆን አላየንም። 3 ልጆች ትወልዳለህ ምናምን ብሎ ይሞታል ሰውየው። ካናዳ ምድር ላይ ጸልይላቸዋለሁ ብሎ ጋስታ ውስጥ ተከራይቶ ገንዘብ ሰብስቦ ጠፋ አሉ ይዞ ቀበቶ 30,000 ብር ነው ይላል። ደግሞ ጥብቅ ያለ እስኪኒ የወንድ ብልትን ፍጥጥ አድርጎ ቆይ ዋጋው ላይ እንምጣ እንጂ እዛ ታታ
በቃ ከዚህ በኋላ ምናምን ይገባላል። ቢሊየነር ጥሩ 3 ቤት ሰራ 4 ቤት አንተ ኪራይ ቤት ነው ያለው። ይሄ አከራይ አሰቃይተዋል። እኔም አንተ ምናምን ልንል እንችላለን በተጨነቅን ጊዜ። እኔ ልገራ ዩቹፋ በጣም ወደዋለሁ። እንደውም ስናገር ለሱ ሁሉ አስቤለት ነው። ገና ጩጬ ነው። ጩጬ ማለት በእድሜ አይደለም፣ ስፒሪቹዋሊ ነገር ምንም አልገባውም። ስላሴ 3 ሰዎች ቁጭ ብለዋል ያለ ሰው እኮ ነው። ቤተሰቦች የመጀመሪያው ቪዲዮ ይሄንን ይመስላል። እንግዲህ ይሄ ቪዲዮ እንዳያችሁት ይሄ ወንድማችን የፕሮቴስታንት እምነት ተከታይ የሆነ ሐሰተኛ ነቢያቶችን ወይንም ሐሰተኛ ወንጌላውያኖችን ሐሰተኛ ወንጌል የሚያስተምሩ ሐሰተኛ ነቢያት የሆኑ ሰዎችን በፕሮቴስታንት ዓለም ውስጥ ያሉ ፓስተሮችን የሚያጋልጥ ወጣት ወንድማችን ነው። እሱ እነሱን ስላጋለጠ ትክክል ነው ምናምን ነገር ያን አይደለም፣ ግን ሐሰት ወንጌል እንደሚማሩ ህዝቡ ፓስተሮች ደግሞ ሐሰተኛ ወንጌል ስለሆነ የሚያስተምሩት ሜቢ የተገነባው ስነ ልቦናቸው የተገነባው በገንዘብ ደረጃ እንደሆነ ብቻ እናውቃለን። አብዛኞቻችን ኦርቶዶክሳውያን ስለ ፕሮቴስታንቶች በደንብ ነው ጠንቅቀን የምናውቀው። ስለዚህ ሌሎች መረጃዎችም አሉ፣ ግን ይሄ ነገር የባሰ ስለሆነ ወደ እናንተ ይዤላችሁ መጣሁ። መጀመሪያ ላይ የተናገረው ነገር አንድ አገልጋይ አንድ ቤተክርስቲያን አገልጋይ መሳሪያ ከታጠቀ እመነኛ አገልጋይ አይደለም ብሏል። አዎ መሳሪያ ታጥቀው የገቡት ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም፣ ፕሮቴስታንት ቸርች ውስጥ ነው። አንድ ቃል በቃል የታየው መሳሪያ ታጥቆ ፓስተሩ ሲያስተምር ታይቷል። ይሄ ጥያቄ የለውም። ስለዚህ የእውነት ወንጌል የሚማሩት በመሳሪያ ነው ወይ ነው? ህዝብ መሳሪያ ነው የሚያዩት ወይስ የእግዚአብሔርን ቃል ነው የሚሰሙት? ሊያውም እኮ ትክክለኛ ወንጌል የሚያስተምሩ ከሆነ የእግዚአብሔርን ወንጌል የእግዚአብሔርን ቃል ይማሩ፣ ሐዋርያቶች ያስተማሩትን ወንጌል ይማሩ፣ ክርስቶስን ይማሩ፣ ወይስ መሳሪያውን እያዩ እየፈሩ የተንቀጠቀጡ ላበላብ ይሁን ይቀመጡ? ይሄ የመጀመሪያው ጥያቄ ነው። በቀጣይ ፕሮቴስታንቶች ውስጥ ንግድ እንዳለ ምናምን ይታወቃል። ቸርች ስትሄድ የሆነ ነገር ይሸጥልሃል፣ ጨው ይሸጥልሃል፣ ዘይት ይሸጥልሃል። ያ ጨው ይሄ የእግዚአብሔር ደም ነው ይልሃል። ይሄ እግዚአብሔር ቀብቶት ወይንም ይሄ የእግዚአብሔር ደም ነው፣ ይሄን ከጠጣህ አንተ ትፈወሳለህ ምናምን ይላል። ይሄ ግልጽ የሆነ የንግድ ስርዓት ያለበት ፕሮቴስታንት ቤተ እምነት ውስጥ ነው። ወንጌል እንሰብካለን ብለው የሚሰብኩ ወይንም እንሰብካለን ብለው የሚያስቡ ፓስተሮች የሚሰሩት ስራ ንግድ እንደሆነ ይታወቃል። ይሄ አብዛኞቻችን ኦርቶዶክሳውያን እናውቃለን ማለት ነው። በተጨነቁ ጊዜ ህዝብ ነው በጣም የተጨነቀ ሰው አሜን ሊል ይችላል። ይሄ ለአንተ የፈውስ መድኃኒት ይሆናል፣ ይሄ ደግሞ ይሄን ከጠጣ በቃ በኑሮህ ላይ ሰላማዊ ኑሮ ትኖራለህ፣ እንደዚህ አይነት ገንዘብ ታገኛለህ ምናምን። ይሄ ሎጂክ የሆነ ነገር ነው። ይሄ ሎጂክ እና ማጂክን ራሱ ፕሮቴስታንቶች ማጂካዊ ነገር በነገራችን ላይ ባለፈም ተናግሯል። አንድ ወጣት ኢትዮጵያ ውስጥ ቡሽሪ የሚባል ሰው ገብቶ ነበረ። ያ ቡሽሪ የሚባል ሰው በተለያየ ነገር ይሰራል። ስትፈልግ እንደዚህ ስትል በስካርፕ ይሰራል ምናምን። ይሄ ጋናዊ የሆነ ሰው ነው ቡሽሪ። ፕሮቴስታንቶች ጋር እንደዚህ አይነት ነገር ሰርቶ የእርኩስ መናፍስት የሚባለው ነገር ሰርቶላቸው ይሄ ነው ቡሽሪ የሚባል ሰው። ስለዚህ ሌላው ይሄ በአካውንት ላይ ይሄን ያህል ብር ይገባላል እንደዚህ አድርግ ምናምን ይሄ ግልጽ ነው። ይሄ በፕሮቴስታንቶች ጋር ያለ ሐሰተኛ ትምህርት፣ ህሊናቸውና ሰውነታቸው በሰው ገንዘብ የተገነባ የቲፎዞ እምነት ነው የምንለው። ለዛ ነው ያ ሰውዬ በቃ አንዴ በሆ ብሎ ባደናበራቸው ጊዜ በቃ ትክክል ነው ብሎ ያምኑትና አንተና ይልሃል፣ የሆነ መረጃ ይኖረዋል። አንተ በጣም ያስጨንቃል። በቃ ይሄ ኑሮ በጣም ነው የሚያስጨንቅ፣ ከዚህ ሀገር መሄድ ትፈልጋለህ፣ በቃ ውስጥ ላይ የምታብሰለስለው ነገር አለ ምናምን ብሎ አንዱ ሰውዬ እንትን ይለዋል። የማይብሰለስል ማን አለ በዚህ ኑሮ? በዚህ ጊዜ የማይጨነቅ ማን ያለው? ያልጨነቀው ያልጠበበው እንዴ? ባለሀብት ያለው ሰውዬ ሁላ ባለሀብት ሆኖ የሚኖር ሰው ሁላ ጨንቆታል፣ ጠቦታል እኮ። ያልጨነቀው ያልጠበበው የለም፣ የማያብሰለስል የለም እዚህ ምድር ላይ። አዎ አሜን የጌታ ሰው ምናምን ይላል ደግሞ ያ አያችሁ፣ የጨነቀው ሰው አሜን እያለ ይከተላል። ስለዚህ ፕሮቴስታንቶች ጋር ያለው ሐሰተኛ ነቢያቶች በሚጋለጡ ጊዜ እነዚህን ሰዎች ደግሞ ይጠሏቸዋል። አሁን የልጅ እየፈለጉት ሊሆን ይችላል። ለምን? እውነት ስለተናገረ፣ ትክክል ስለተናገረ። አዎ ቸርች እየተመረጠ እኮ ነው የሚሄደው። አንድ አገልጋይ እንኳን እኮ በፕሮቴስታንቶች ጋር ሲጋበዝ አይ እዛኛው ጋር አሪፍ ነው የሚከፈለው፣ እዛኛው ጋር ግን አይከፈልም። ይሄ ግልጽ ነው። ቸርች እየመረጡ ነው የሚሄዱት። ስለዚህ ፕሮቴስታንት እምነት ተከታይ የሆኑ ሰዎች ወንጌል አይማሩ። በቃ ፕሮቴስታንት ቸርች ውስጥ ሄደው ባይማሩም እኮ ጥሩ እኮ ነው። መጽሐፍ ቅዱስ ካነበቡ ራሱ የትኛው ነው ትክክል የትኛው ነው ስህተት ብለው ማወቅ ይችላሉ። ግን እነሱ የያዛቸው በምንድን ነው? ህዝበ ምዕመናን ፕሮቴስታንት ፓስተሮች የእነሱን እምነት የሚከተሉትን ወይንም እነሱ የሚያስተምሯቸውን ሰዎች የያዟቸው
የአንድን ሃይማኖት በመንቀፍ እዛ እኮ ሐሰተኛ ትምህርት ነው የሚያስተምሩት። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ውርጅብኝ የሚወርድባት ቅዱሳን ስዕል ሲቀደድ ለምንድን ነው ቅዱስ ስዕሉ ራሱ የማያድነው? እንዳይቀደድ ራሱ ለምን አያድንም ይላሉ። አይ ሰውን እንዲጠላ ማድረግ ሌላውን ቤተክርስቲያን ሌላውን ቤተ እምነት እንዲጠሉ ነው የሚያደርጉት ትምህርታቸው እንጂ ትክክለኛ ወንጌል አይደለም። ስለ ክርስቶስ ፍቅር ስለ ክርስቶስ መሰቀል ምናምን አይደለም የሚያስተምሩት። እዛ ይሄ ግልጽ ነው። ስለ ሐዋርያቶች ማንኛው ፓስተር ነው በስርዓት እያስተማረ ያለው? ስለ እመቤታችን ስለ ቅድስት ድንግል ማርያም ማንኛው ኢየሱስ ይላሉ። ኢየሱስን ማን ወለደው? የእሱ እናት አይደለም የወለደችው፣ እመቤታችን ነች የወለደችው አይደል? ስለዚህ ቅዱስ ስዕል ሲቀደድ ለምንድን ነው የማያድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገረፍ ራሱን አድኗል። ጌታ ሆይ ይቅር በላቸው ነው ያለው። ራሱን አላዳንም እንኳን። ይሄን ብትጠየቅ ምን ልትል ነው? ስለዚህ አዳራሽ ውስጥ ጨው መነገድ፣ ዘይት መሸጥ ይሄ የክርስቶስ ደም ነው እየተባለ ሃይላንድ ውስጥ የተደረገ እንደዚህ ውሃው ነጭ ውሃ ሃይላንድ ውስጥ ደረቀ ይበጠበጣል። ያ ቀይ ከለር ይፈጥራል። ያን አብዛኞቻችሁ አታውቁትም እንዴት እንደሚደረግ። አብዛኞቻችሁ ሰው ያምናል። እዛ ጋር ሲበጠበጥ ውሃው ሲበጠበጥ ደም ይመስልለታል፣ ያምናል ሰው። አዎ ይታያል፣ ውሃውን ቀይ ከለር ያመጣል። ያንን ግን አብዛኛው ፕሮቴስታንት እምነት ተከታይ የሆነ ሰው እንዴት እንደሚደረግ አያውቁት። ክዳን ውስጥ ነው የሚለጠፈው። ማስቲካ በጆሊ ጁስ ተደርጎ ክዳን ውስጥ ነው የሚለጠፈው። ይሄ ልብ ብላችሁ አንዱን ፓስተር ወይንም የምትግባቡ ሰው ካለ እንዴት ነው የሚደረገው ብላችሁ የፕሮቴስታንት እምነት ተከታይ የሆነ ሰው የሚያውቅ ከሆነ መጠየቅ ትችላላችሁ። ሌላው ይህን ልጅ ትወልዳለህ፣ እንደዚህ ይሆንልሃል፣ ልጅ የመጀመሪያ ልጅ እንዴት ይሆናል፣ ትንቢት የሚባለው ነገር ለምሳሌ ሰሞኑን አይተናል። ፓስተር ሚራክል ነው መሰለኝ እንደዚህ ኳስ ይሄን ያሸንፋል ምናምን ነገር ብሎ የተናገረው። ትናንትናም አርሰናል ይሸነፋል ብሎ ነበር የተነበየው። ግን አሸነፈ። አይቹ ይሄ ሐሰት እንደሆነ የሚናገሩት በዚህ ማወቅ ይቻላል። ሌላው ይሄን ያህል ብር አካውንት ላይ ይገባል፣ በዚህ ቀን ጠብቅ ምናምን ነገር ከየት መጥቶ ነው የሚገባለት? እንደዛ ከሆነ የኢትዮጵያ ሕዝብ ድሃ አይሆን። መንገድ ላይ የሚኖሩ ስንት ሰዎች እኮ አሉ። ፕሮቴስታንቶች በየመንገዱ ላይ ኢየሱስ ጌታ ነው፣ ኢየሱስ የዘላለም ሕይወት ይሰጣል ምናምን የምትሉት ሁላችሁም አንድ አይነት ባህሪ ነው ያላችሁ። አዳራሾች ሲገቡላችሁ አንድ አይነት ባህሪ ነው የምታሳዩት። በቃ በተለይ ከገንዘብ ጋር ነው የተገነባችሁት እና ከቢዝነስ ጋር ነው የተገነባችሁት። ስለዚህ ለምንድን ነው ጎዳና ላይ ያሉትን ሰዎች አንስታችሁ እዛ ቸርች ሰብስባችሁ ለሁሉም 5 ሚሊዮን ብር ይገባላችኋል ብላችሁ እንዲገባላችሁ የማታደርጉት? ለምን ጎዳና ላይ ብቻ ሲሰብኩ እንዴት ጎዳና ላይ ተሰብካለች ሲባል አማኝ በዛ ዘንድ መሰበክ አለበት በአንድ አማርኛ ቃል በቃ በዛ ጸጥ ለማድረግ መሞከር። ግን ይቺ አማኝ በዛ ዘንድ መሰበክ አለበት የሚለው መጽሐፍ ቅዱሳዊ ቃል የትኛው ወንጌል ላይ እንደተጻፈ ግን አያውቁት። አካውንት ላይ ይሄን ያህል ብር ይገባል ከየት መጡ? ክርስቶስ የሰራኸውን የሚባርክ አምላክ ነው። የሰራኸውን ያገኘኸውን በላብህ ጠብ አድርገህ ሰርተህ ያገኘኸውን ገንዘብ የሚባርክ አምላክ ነው እንጂ ሳትሰራ ሳትለፋ ሌላው እየለፋ ያልሞላለትን ሌላው እየለፋ የትም እየተሰቃየ እየተቃጠለ የሚኖረው ሰው አንተ ቁጭ ብለህ ይሄን ያህል ብር ይገባልሃል ጠብቅ ድንቡላ ይገባልህ ከየትም አምጥቶ አይሰጥም። ሳትሰራ የሰራኸው ነው የሚባርክልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካገኙ እምነት ተከታዮች ካገኙት ላይ ከሰሩት ካገኙት ላይ የአስራት በኩራት ለምን ይመስላል የሚሰጡት? ያገኙትን ገንዘብ ባርክልኝ፣ ያገኙትን ገንዘብ አላግባብ እንዳይወጣ አድርግልኝ። በቃ ካገኙት ላይ ለቤተክርስቲያን ይሰጣሉ አስራት በኩራት። እና ፕሮቴስታንት እምነት ውስጥ በቃ ይሄን ያህል ብር እሰጣለሁ ጸልይልኛል። ለምን እንደሚጸልይልህ ከሰጠኸው ብር በላይ ለማገኝ ለጤና አይደለም። በነገራችን ላይ ጤና ነው የሚቀርበው መጀመሪያ። ግን ፓስተሮች መጀመሪያ ራሱ ሲጸልዩ በቃ አንተ በህይወትህ እንደዚህ ይሆናል፣ በህይወትህ ይሄን ያህል ብር ይሆንልሃል፣ 10 መኪና ትገዛለህ። ከየት አምጥቶ ነው የሚገዛው? ሳይሰራ ሳይኖረው ከየት ያመጣዋል? ህዝቡም ጨንቆታል አይደለ? ይሄ ገንዘብ ነገር ፕሮቴስታንቶች አንዴ ተዘርቶባቸዋል። ደማቸው ውስጥ የገባው ገንዘብ የሚባለው ነገር ስለሆነ ደማቸው ውስጥ ገብቷል አይደል? አሜን ይላል። ከአሜን ይቀራል ይባላል። በኢየሱስ ስም እኔ እናገራለሁ ዛሬ በዚህ ሕያው በሆነ በእግዚአብሔር ቃል አውጃለሁ። ፈርታችሁም ሆነ ሳታውቁም ሆነ ሳታስቡት ሆነ ተጭበርብራችሁ ሆነ በየትኛው መንገድ ከእጃችሁ ላይ ያመለጣችሁ ነገር በጌታ በኢየሱስ ስም በእጃችሁ ላይ ተመልሶ ይገባል፣ ይመለሳል። በነገራችሁ ላይ
በእናንተና በጉዳያችሁ መካከል እግዚአብሔር ጣልቃ ይገባል ነው እያልኩ ያለው። ስለዚህ አብርሃም እንኳን አሳልፎ ሰጥቶ ሚስቱን፣ እግዚአብሔር ግን በአብርሃም ጉዳይ ላይ ጣልቃ ገባ ይላል። ማካርቴላ ባሽካ እግዚአብሔር በአብርሃም ጉዳይ ላይ ጣልቃ ገብቶ ይሄ የመጽሐፍ ቅዱስ ክፍል እንደሚነግረን ኦሪት ዘፍጥረት ምዕራፍ 12 ላይ ሙሉን አንብቦት ያለ ቃል ነው። እግዚአብሔር ግን በአብርሃምና በንጉሱ መካከል ገባ። እግዚአብሔር ባስጨነቃችሁና በእናንተ መካከል ባለው ችግራችሁ ላይ በናዝሬቱ ጌታ በኢየሱስ ስም እኔ እናገራለሁ፣ ዛሬ እግዚአብሔር ይገባል። ይቻትላችሁ። አንደኛው ደግሞ በነገራችን ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘርፌ ከበደ አትፈልግ ነው የወጣችው። የወጣችበት ምክንያትም አገልግሎት ናፍቋት አይደለም፣ ያው የገንዘብ ነገር ነው። ገንዘብ እንደዚህ እናደርግላቸዋለን ብለው አታለው አትወጣ፣ በዛው ፓስተር ውስጥ ገባችለት። ፓስተር መሆን ፈለገች፣ ፓስተር ሆነች። አሁን ደግሞ ላይቭ በቃ ከትናንትና ጀምሮ ጀምራለች። ይኸው በኢየሱስም ከእጃችሁ ያመለጠ ነገር ወደ እጃችሁ ይመለሳል። ከየት ነው የሚመለሰው? እኔ እንደው ቢመለስልኝ ራሱ ደስ ይለኛል። ያመለጠኝ ነገር ቢመለስ ተስማ እኔ እኮ ህዝቡ ደግሞ እዛ ላይ ገብቶ ኮሜንት ላይ ገብቶ የሚጽፈው ህዝብ ነው በቃ የሚያስቀኝ ህዝብ እኮ እሱ ነው። ወዳጅ ወደ ክርስቶስ አምዳተህ ብትጸልይ ነው የሚሻለው። እሷ ላለችው ነገር አሜን ከምትል ሄደህ ጸልይ። በቃ ቤተ እምነትህ የምታምነው ቤተ እምነት ሄደህ ጸልይ። አሁን አንተ እሷ ነው ያመለካት ያለው። ይሄን ማወቅ ያለባችሁ ነው። እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ጻድቃን ሰማዕታቶችን ታመልኳቸዋላችሁ ትላላችሁ አይደል? እኛ እንኳን እናመልካቸው። ብናመልካቸው የመጀመሪያ ተቃዋሚዎች እነሱ ነበሩ። እመቤታችንን ታመልካላችሁ ትላላችሁ አለ። እንኳንም አመለካት። እንደው ሰው ከማምለክ አይሻልም? ላይቭ ላይ ቁጭ ብላ እንደዚህ በል ስትል እንደዚህ ይመለስልሃል። ከየት ነው የሚመለስ? እንደዚህ ይሆንልሃል ብለህ አሜን ከምትል ሄደህ እመቤታችን ቅድስት ድንግል ማርያም ብታመልካት ይቀላል። ብታመልካት እኛ እናመልካት፣ ብናመልካት ግን እኛ ከእናንተ በላይ እንጸድቃለን በእርግጠኝነት። ታስለፈልፋቸዋለች ለጉድ ከስር አሜን ብሎ የሚጽፍ ተባረኪልኝ ምናምን ቢዝነስ እየሰራች ነው። በነገራችን ላይ ማወቅ ያለባችሁ ጊፍት ነው የምትሰጣት ምናምን ያን ቢዝነስ አስባለሁ እንጂ ለእናንተ የህይወት መንገድ ልትሆናችሁ አይደል፣ የመዳን መንገድ ልትሆናችሁ አይደል። የመዳን መንገድ ኢየሱስ ነው፣ ጥያቄ የለውም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣች በኋላ ቪዲዮ አለ ተናግረዋለች። እኔ እየቆጨኝ ከዛ መውጣት ያንገበገበኝ ብላ ካሜራማኑ ሁላ እንዳታወጣው ይሄን ቆርጠህ አጥፋው እስከምትኖርስ ካሜራማኑ ግን እግዚአብሔር ስጠው ለቆታል። ከዛ መውጣት ይቆጨኛል ያለችው ቪዲዮ ቃል በቃል ነው ያለው ያልኩት ራሱ ይቆጨኛል። ስለዚህ ፕሮቴስታንቶች መባነን አለባችሁ፣ መንቃት አለባችሁ። እንደዚህ ተገላልጣ ተቀምጣ እዛ ላይ እኮ ብዙ ሰዎች አሉ፣ ወንድ አለ፣ ሴት አለ ምናምን እንደዚህ ደረቷን እያሳየች በቃ በኢየሱስ ስም ያመለጠ ነገር ይመለስ። ከየት ነው የሚመለሰው? ሁለተኛ ሴት ልጅ እኮ መጽሐፍ ቅዱስ ላይ ተጻፈው ነው ያለው የሚያልኩት ፈጽሞ እንድታስተምር አልፈቀድኩም፣ በማህበር መካከልም ዝም ትበል ነው የሚለው መጽሐፍ ቅዱስ ላይ ያለው። ሌላም አለ ትከናነብ ነው የሚለው እኮ በቃ ሴት ትምሰል ትከናነብ እንጂ እንደፈለጋት። ኧረ በጣም ነገሩ ፕሮቴስታንት አዳራሽ ውስጥ እንደዚህ አይነት አለባበሶችም የተለመዱ ናቸው። ሚኒ ለብሰህ ነው የምትሄደው ፕሮቴስታንት አዳራሽ ውስጥ፣ እዛው ቀፍ እርስ በርስ ትባላለህ ምናምን ነገር። ይሄ ላይፍ፣ ይሄ ምድራዊ ህይወት እዛ ክርስቶስ ትክክለኛው ክርስቶስ እንደማይመለክ ይታወቃል። ያ ወንጌል ወንጀል ነው እንጂ ወንጌል አይደለም። እዛ ቸርች የሚሄዱት እኮ የተለያየ ትዳር ያላቸው ሰዎች ናቸው። እዛ ግን ፓስተሩ ባዘዘ ቁጥር በቃ ነው ክርስቶስ እኮ ሊጠጋኝ ነው፣ ክርስቶስ ሊቀርበኝ ነው በቃ ምናምን ብለው ጎን ያለው ሴት ኮንድ ነው የሚቀመጡት። እነዛ ሁለቱ ትዳር ሊኖራቸው ይችላል። እነዛን ጎን ያለው ንቀፉ ይላል፣ ጎን ያለው ሳሙ ይላል። ይሄ ታዲያ ወንጌል ነው? መጽሐፍ ቅዱስ ላይ ያለ አጠገብ የተቀመጠውን ሰው ተነስና ሳሙ ይላል? አመንዝር ይላል? ከ10ቱ ትእዛዛት ውስጥ አንዱ አታመንዝር የሚባል አይደለም ይላል? ከ10ቱ ትእዛዛት አንዱ የሰው ንብረት አትመኝ አትስረቅ አይደለም የሚለው? እናንተ ፕሮቴስታንት ውስጥ ያላችሁ ፓስተሮች ገስት ይዘን እንጸልይላችሁ ብላችሁ የምትቀበሉት ያ ዘረፋ አይደለም?
ቸርች ውስጥ የሄዱትን ሰዎች እርስ በርሳችሁ ተሳሳሙ፣ እርስ በርሳችሁ ሰላም በሉ ማለት ያ መንዘር አይደለም? ክርስቶስ ለፍርድ ከመጣ መጀመሪያ ጊዜ በዚህ በ10ቱ ትእዛዛትን ባለማክበር እርግጠኝነት ፕሮቴስታንቶች ላይ ነው የሚፈርደው ብዬ አስባለሁ። አመንዝሯ ሴት እኮ አለች መጽሐፍ ቅዱስ ላይ አይደለም? ሁሉም ኃጢአተኛ ስለሆነ ግን እሷ ላይ ሊፈርዷቸው አሉ። ኃጢአት የሌለበት ካለ ወገሯት ነው ያለው። ፕሮቴስታንቶች እንዳለ ነው የሚፈረድባቸው ብዬ አስባለሁ በነገራችን ላይ እና ዘርፌ እንደዚህ አይነት ላይቭ ላይ ወጣ ትምህርት ማስተማር ከጀመረች እግዚአብሔር ይመስገን። ይሄ ትክክለኛ ይሄ ልሳን የተሞሉ ልሳን በነገራችን ላይ መጽሐፍ ቅዱስ ላይ ግን ይደማመጡ ነው የሚለው። አንዱ ሲናገር እንዴ ተናጋሪው ያዳምጥ ነው የሚለው። ፕሮቴስታንቶችስ መንጫጫት አይደል እንዴ? ይሄ ግልጽ እኮ ነው። ስለዚህ ፕሮቴስታንቶች አሁን ላይቭ ላይ እኔ ብዙ ጊዜ ላይቭ ላይ የሚያስተምሩ ፓስተሮች ጋር አስገቡኝ እያልኩ ገስት በምል ጊዜ አያስገቡኝ። ከታች የምጽፍላቸውን ጥያቄዎች ሁላ አይመልሱልኝም። በእርግጠኝነት አይመልሱልኝም። ስለዚህ ፕሮቴስታንት እምነት ተከታይ የሆናችሁ ፓስተሮቹ ተወጓቸው፣ ራሳቸውን ያውቃሉ በደንብ። ትክክለኛ ወንጌል ነው የማስተምረው ሐሰተኛ ወንጌል ነው የማስተምረው ወይስ ሐሰተኛ ነቢያቶች ከሚባሉት ውስጥ አንዱ እኔ ነኝ ወይስ አይደለም የሚሉት ጠንቅቀው ያውቃሉ በደንብ። ግን ህዝብ ምንኑ የጨነቀው ህዝብ ስለሚሄድ እዛ ምንም ነገር ይደረግልሃል ሲባል አሜን ያ ምንም አይደረግለትም እኮ ምንም እንደውም ችግሩ ሊብስበት ይችላል በዛውላ እሱ ያለ የሌለውን አሟጦ ይሰጣል። ከዛም በኋላ ጎዳናም ሊወጣ ይችላል ማለት ነው። ስለዚህ ባካችሁ ትክክለኛ ወንጌል ወደምትማሩበት ትክክለኛው ክርስቶስ ወደሚሰበክበት ቤተ እምነት ፈልጋችሁ መምጣት የእናንተ ድርሻ ነው። እኛ የባዕድን አምልኮ አይደለም የምናመልከው። እኔ ለራሴ ክርስቲያን ነኝ። የሙስሊም ወንድም አለኝ፣ የፕሮቴስታንት ወንድም አለኝ፣ የኦርቶዶክስ ወንድም አለን። እዛ ቦታ ሄደን የምናሳየው የባዕድን አምልኮ ሳይሆን ማንነታችንን የምናሳይበት ቦታ ነው። የአዲስ አበባ ከተማ መስተዳድር ለኢሬቻ በዓል ብዙ ገንዘብ አወጣ ብላችሁ ደምስራችሁ እስኪቀደድ ድረስ ሚዲያ ላይ ቁጭ ብላችሁ የምታው ምን ነው? ትላንትና የሙስሊም ረመዳን እኮ ሲከበር እስከ ቤተ መንግስት ድረስ እየሄዱ እኮ ነበር አፍጥር የሚያደርጉት። የአዲስ አበባ ከተማ መስተዳድር ቢሮ ድረስ ሄደው እኮ አፍጥር ሲያደርጉት የነበሩ። ያኔ ለምን አልተናገራችሁ? የአዲስ አበባ ከተማ መስተዳድር እኮ በአዲስ አበባ ከተማ ውስጥ ስንት በዓላቶችን እያስተናገደ ነው። የመስቀልን በዓል እኮ እያከበረ ነው። የኢድ አልፈጥርን በዓል እኮ እያከበረ ነው። ጥምቀት እኮ ሲከበር ላይ ኦሮሞ እኮ ምንም ብለው አያውቅም። ስንት ዓመት በዓሎች እዚህ አዲስ አበባ ውስጥ ሲከበሩ አንድ ቀን ኦሮሞ ተቃውሞ አቅርቦ ያውቃል? ምን ነው አንድ ቀን በአመት ለኦሮሞ ለዚህ ትልቅ ህዝብ ለደራርቱ ቤተሰብ ለቀኒዛ ቤተሰብ ለታደሰ ብሩ ቤተሰብ አንድ ቀን መስጠት ከበዳችሁ? ምን ነው ይሄን ኃይል የሚያናድዳችሁ? ኦሮሞ አንድ ቦታ መገኘቱ እኮ ለናንተ ውበት እኮ ነው እንጂ ስጋት እኮ አይደለም። የናንተ ወገን እኮ ነው ኦሮሞ። የኦሮሞ ውበት እኮ የናንተ ውበት ነው። ምን ነው ስለ ኦሮሞ አንድ ቦታ መገኘት እናንተን እንደዚህ በጣም ይገርመኝ ነገር እና ታሪክ ባዕድ አምልኮ ካልሆነ ምን የሚባል አምልኮ ነው? እንደዚህ አይነት አምልኮ አለ እንዴ? ፕሮቴስታንቶች ጴንጤዎች ሆናችሁ እኛ ሄደን ቅድስት ቤተክርስቲያን ውስጥ በክርስቶስ ደም የተመሰረተችው ቤተክርስቲያን በዓለም ታዋቂ የሆነችው ቤተክርስቲያን ውስጥ ሄደን ስንሰግድ ለክርስቶስ ሳይሆን ለጻድቃን ለሰማዕታቶች የአምልኮ ስግደት ነው የሚሰግዱት ትላላችሁ አይደል? እናንተ ሄዳችሁ እዛ ውሃ ውስጥ እንደዚህ ቀጤማ ይሄ ምንድነው? ባዕድ አምልኮ ነው። ይሄ ግልጽ እኮ ነው። ይሄ ባህል አይደለም። ይሄ አምልኮ ነው እንዴ? ስለዚህ እና እኛ ምን እናድርግ? አምልኮ ነው። እንደዚህ አይነት ባህል የለም። ባህል በዚህ አይነት መልኩ አይደለም የሚገለጸው። የባህል መገለጫው ይሄ አይደለም። ቀጤማ ያስክ እንደዚህ ቅቤ ሄደህ ድንጋይ የቀባህ ድንጋይ ላይ ያደረግክ ታሪክ አምልኮ ካልሆነ እንደዚህ አይነት ባህል አለ? ሰው የሚበላው የሚጠጣው ተቸግሮ ለምንድን ነው አምልኮ ካልሆነ? ስንት ጎዳና ላይ የሚኖሩ የተቸገሩ ሰዎች አሉ አይደል? ስንት የኔ ቢጤዎች አሉ አይደል? ለነሱ ለምንድን ነው ያን ድንጋይ ጋር ዛፍ ጋር ወስዳችሁ ቀቡትን ቅቤ ማሰጧቸው ለነሱ? ስለዚህ አምልኮ ነው፣ ጥያቄ የለውም። ሌላው እንዲህ ሙስሊሞች አፍጥራ ሲያፈጥሩ ቤተመንግስት ድረስ 4 ኪሎ ድረስ ሄደው እንዲህ እንኳን ሄዱ እያፈጠሩ ነው። እንደነሱ ቤተክርስቲያን ትፍረስና ተሰጠን እኮ አላሉ። እንደናንተ ቤተክርስቲያን አፍርሱ ቁልቤ ገብርኤል የኛ ነበረ ምናምን ብሎ እኮ አዋጅ አላወጡም።
እንደውም የፈረሰባቸው እንደ ታሪክ ከሆነ ፈርሶባቸዋል፣ የሙስሊሞች መስጊድ ፈርሶባቸዋል ይባላል። እንደ ታሪክ ከሆነ የሚገባቸውም ለነሱ ነው። እንደ ታሪክ የሚገባቸው ከሆነ ለነሱ ነው የሚገባቸው። እናንተ ቁልቢ ፈርሶ ይሰጠን እኛ ኢሬቻ እናክብርበት። ከመጀመሩ የመጣ መደፋፈር ነው ይሄ። ከመቼ ጀምሮ የመጣ እብሪተኝነት ነው እንዴ? አንድ ቀን አይደለም ለምን አመቱ ሙሉ ማምለክ ትችላላችሁ? አያገባንም። እኛ ምን አገባን? ግን ቤተክርስቲያን አትንኩ ነው። ኦርቶዶክስ ወንድም አለኝ፣ ሙስሊም ወንድም አለኝ፣ እኔ ክርስቲያን ነኝ። ክርስትና ማለት መጀመሪያ ምን ማለት ነው ማወቅ አለብህ። ክርስትና ማለት ኦርቶዶክስ ወንድም ስላለ ምናምን እሱ ይኑራ። ሰውነቱ ሰው በሰውነቱ ነው ያከብር። አምልኮ ሌላ ጉዳይ ነው። ቤተ እምነት ሌላ ጉዳይ ነው። ያ ኦርቶዶክስ ውስጥ ወንድሜ ነው ያልከው ሰው መጥተህ ቤተክርስቲያን ላፍርስ ካልክ አያዳምጥም፣ አይሰማም። ገባ? ወንድምነት በሌላ መንገድ ነው እንጂ በቤተ እምነት በአምልኮ አይደለም። ስለዚህ አንድ ቀን መታገስ አቃታችሁ ምናምን እኔ አገባንም። አንድ አመት ሙሉ ማምለክ ትችላላችሁ። ግን ከቤተ ክርስቲያን ጋር ያላችሁ ነገር አቁሙ። ቅድስት ቤተ ክርስቲያን የቁልቢ ገብርኤል ፈርሶ ለኛ ለኢሬቻ መሰጠት አለበት ከመጀመሩ ይመጣል። እንደ ታሪክ የሙስሊሞች መስጊድ ነበረ ፈርሶ የተሰራ ይባላል። እኛ እናውቅ። እናም ይሄን ትናንትና የሰማነው ታሪክ እንደዛ የእውነት ታሪክም ከሆነ እነሱ ናቸው ድምጽ ማውጣት ያለባቸው፣ እነሱ ናቸው ይሰጠን ማለት ያለባቸው። ስለዚህ ኢሬቻ አምልኮ አይደለም። ይሄ ያስማማም ሲጀመር በቃ እንደዚሁ እንደተሸፋፈነ ይለፍ እንጂ አምልኮ ነው። ሳር እንደዚህ ውሃ ውስጥ መቅዘፍ አምልኮ ነው፣ ባህል አይደለም። እንደዚህ አይነት ባህል የለም፣ እኛ የምናውቀው ባህል የለም። እና እንደ ትልቅ ሰውነት እንደ ትልቅነትም ወደ ብሔር መውሰድ የለብንም። ኦሮሞ ሆኖ ኦርቶዶክስ የለም፣ ኦሮሞ ሆኖ ሙስሊም የለም፣ ኦሮሞ ሆኖ ጴንጤ ካቶሊክ ምናምን የለም አለ። ስለዚህ ጥምቀት ሲያከብር ወይ ይሆናል የኢድ አልፈጥር ሲያከብሩ እኮ የኛ ኦሮሞዎች ምንም አልተናገርንም። አንተ ብቻህን አንድ ግለሰብ ነው የተናገርክ ያለው። ኦሮሞ ሆኖ በጣም አክራሪ ኦርቶዶክስ አለ፣ ኦሮሞ ሆኖ በጣም አክራሪ ፕሮቴስታንትም ሙስሊምም ካቶሊክም ሌላ ቤተ እምነትም አለ። አሁን ወደ ብሔር መከፋፈል ውስጥ እናንተ ናችሁ ሃይማኖት ጦርነት የምታስነሱት። ሃይማኖት ከሃይማኖት እርስ በርስ እንዳይስማማ ሁለት ሃይማኖቶች ያላቸው ሰዎች የተለያየ ሃይማኖት ያላቸው ሰዎች ተጋብተው እየኖሩ እነሱ እንዲፋቱ የምታደርጉ እናንተ ሚዲያ ላይ ወጣችሁ ስለ ብሔር የምታወሩት ስለ ብሔር በቤተ ክርስቲያን በምትኖሩበት ቸርች ውስጥ ተመርኩዛችሁ የምትሉት ግን ብሔር ላይ ትሄዳላችሁ። እከሌ እኮ እንደዚህ ምንም አላለም አይበል እንዴ ለምን ይላል? ብሔር ሌላ ነው፣ ቤተ ክርስቲያን ሌላ ነው። ክርስቶስ ሲፈጥር እኮ አንተ እንደዚህ ሆነ አንተ እንደዚህ ሆነ ብሎ አለም። ሰው ነው፣ በአምሳሉ የተፈጠረ ሰው ነው። ስለዚህ እዚህ ከተፈጠርም በኋላ ግን እዚህ ከተፈጠራችሁም በኋላ ይሄ የሆነ ሰገነት ላይ ከፍ ስትሉ ሚዲያ ላይ መታየት ነገር ስትሉ ወይንም ሚዲያ ላይ አንድ ቀን ሆናችሁ በቃ የሆነ ስሜትን ተናገር ተብሎ ሚዲያው ሲለቀቅልህ የምትናገረው ጋዜጠኛውን ሁሉ አፍታ ዘግዋለህ። ኦሮሞ ሆኖ ኦርቶዶክስ የለም አለ፣ ነፍ አክራሪ አለ። ስለዚህ እናንተ ፖለቲካ ውስጥ ያላችሁ ገና እየገባ ያለ አንድ ቀን ሚዲያ ሲሰጥ የሆነ የምታወራ ከፍል ታረጋትና እንደዚህ ኦሮሞ እንደዚህ አይደለም፣ አማራ እንደዚህ አይደለም፣ ትግሬ እንደዚህ አይደለም። ብሔር ከእምነት ጋር አይገናኝም። ለምንድን ነው በብሔር ለመካከል የሆነ በዓል ሲመጣ በብሔር ለመከፋፈል ትፈልጋላችሁ? ይሄ በዓል የሚያከብረው ይሄኛው ብሔር ነው። ለምን? ጥምቀት ብሔር አለው እንዴ? ለብሔር ነው የተሰጠው ጥምቀት? ኢሬቻ ለብሔር ነው የተሰጠው? ማንኛውም ሰው የማክበር መብት አለው። ኢሬቻ ላይ ማንም ሰው የመከልከል መብት የለውም። ኦርቶዶክስ ሆኖ ሙስሊሞች የሚያከብሩትን የኢድ አልፈጥር በዓል ማን ቢያፈጥር ማን ይከለክለዋል? መብቱ እኮ ነው። እሱ ከተስማማው መብቱ ነው። እንዴ ሙስሊም ሆኖ አማራ የለም እንዴ? ሙስሊም ሆኖ ትግሬ፣ ሙስሊም ሆኖ ጉራጌ ምናምን ነፋር ነው። ስለዚህ በብሔር እናንተ ክፍል የምታረጓትን ነገር የሃይማኖት ጦርነት እንዲነሳ የምታረጉት እናንተ ሚዲያ ላይ እየወጣችሁ ያላችሁ ገና እየወጣችሁ አንድ ቀን ሚዲያ ይሰጣችሁ በቃ ስሜታችሁን ያህል የሌለውን እስከዛሬ 10 20 ዓመት ሁላ ቁጥር ያደረጋችሁትን ነገር የምትዘረግፉት። ቀጣይ ቪዲዮ እንመልከት እስኪ።
አንድ ጉርሻ ቀምሰው አንድ ስኒ ቡና ጠጥተው እግዚአብሔር ይመስገን ከማለት ውጪ ምን ትፈልጋለች የኢትዮጵያ እናት? ምን ትፈልጋለች? ምን ይፈልጋል ወጣቱ? ሰርቶ መግባት በልቶ ማደር እንጂ ምን ይፈልጋል የኢትዮጵያ ወጣት? እረ ፖለቲካ መሪዎች፣ እረ የህዝብ መሪዎች እባካችሁ ይሄንን ህዝብ እንሆ ቀና ነውና ቀና ሁኑለት፣ ቀና ሁኑለት። አልያ ግን ከባድ ነው። የመውጊያውን ብረት ብትነካ ባንተ ይበስብሃል። እናት ኢትዮጵያ አልቅሳለች። የኢትዮጵያ እናት አልቅሳለች። ሕፃኑ አልቅሷል። ወጣቱ አልቅሷል። ራሔል አልቅሳለች። መንታ ልጆቿን አታ ራሔል አልቅሳለች። የሉም አለ ኤርምያስ። ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች። ያቺ ራሔል ምስኪን ራሔል በግብፅ ባርነት እያለች ራሔል ባሏ ስምዖን ሞቶ ነው። ራሔል መምህር አብዛኞቻችን እናውቃቸዋለን። መምህር ዘበነ ለማ ይባላሉ። እንደዚህ አይነት መምህሮች አሉን፣ በእንባ የሚያስተምሩ ትክክለኛው መጽሐፍ ቅዱሳዊ ቃል ትክክለኛውን ወንጌል የሚያስተምሩ እንደነዚህ አይነት መምህራኖችን ነው ቅድስት ቤተክርስቲያን አፈርታ ለኛ ለህዝቦቹ የክርስቶስን ወንጌል እንዲያስተምሩን ቁጭ አድርጋ እየጠበቀች ነው ያለችው። እኛ ግን ቤተክርስቲያንን ማሰደብ፣ እንደውም ቤተክርስቲያን ውስጥ ስለ ቤተክርስቲያን የሚቆረቆሩትን ሰዎች መስደብ፣ መንቀፍ የማይሰለችን ሰዎች የማይሰለችን ኦርቶዶክሳውያን ናቸው። ስለ መልካምና ስለ ፍቅር፣ ስለ ክርስቶስ ፍቅር፣ ስለ ክርስቶስ ሰላም፣ ስለ ክርስቶስ ወንጌል ሐዋርያቶች ስላስተማሩት ወንጌል የሚያስተምሩ እንደነዚህ አይነት እንቁ የሆኑ መምህሮች አሉ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መማር ከፈለግን ማለት ነው። ግን መማር የምንፈልገው አብዛኞቻችን ተንኮል፣ ክፋት ነው፣ ምቀኝነት ነው፣ ቤተክርስቲያንን መዝረፍ ነው፣ ቤተክርስቲያንን ማጭበርበር ነው። በቤተክርስቲያን ማዕረግ ስም ማዕረግ ራሳችን በራሳችን ሳንማር ቴዎሎጂ ሳንማር ራሳችን ለራሳችን ማዕረግ ሰተን እንደዚህ ነኝ ብለን መዝረፍ፣ ማጭበርበር ይሄ ቤተክርስቲያን ውስጥ እየተሰራ ያለ ድርሻው ነው፣ እየተሰራ ያለ ስራ ነው። እንደነዚህ አይነት መምህሮች ግን አሉ፣ እንቁ የሆኑ መምህሮች በእንባ ወንጌልን የሚያስተምሩ ወንጌልን ስለሚያውቁ ስለሚተረጉሙ ብሉይ ኪዳንን ከአዲስ ኪዳን ስለሚያስታርቁ እንደነዚህ አይነት ወንጌላውያን አባቶች ያላት ቤተክርስቲያን። እኛ ግን እርስ በርሳችን ውስጥ ያለን ኦርቶዶክሳውያኖች ቤተክርስቲያን እንድትፈርስ የምንፈልገው እኛው መናፍቃኖች የሆንባት እኛው ራሳችን። ቤተክርስቲያን ውስጥ ያሉ ቅዱሳን ስሮች እንዲቀደዱ ያደረግነው እኛው የመናፍቃን ሆነባት። የቤተክርስቲያን ወጣቶች እንዲታሰሩ ያደረግናቸው እኛው ኦርቶዶክሳውያን፣ ሌላ ማንም። አስተዳደር ላይ በጣም ከባድ ችግር አለ። የካሚካኤል ለመሳለም ሄድኩኝ። የሚካኤል ዕለት አሁን መስከረም 12 በቃ በእያንዳንዷ ደቂቃ በየ10 ደቂቃ ሆስፒታሉን ማሰሪያ ገንዘብ እንደዚህ ስላመጡ በሉላቸው እንደዚህ $1000 አምጥተዋል። ቆሜ ዝም እየታዝቤ ስሰማ ነበረ። በቃ ህዝቡ ሚካኤል ነው ብሎ መጥቶ ቢያንስ ወንጌል እንኳን ያ ሁሉ የመጣው ህዝብ ጥንክር ያለው ደስ የሚል ወንጌል ቢያስተምርስ ለብ አድርጎ 20 ደቂቃ ነው ያስተማረው መምህሩ። መምህር ዮሴፍ ይባላል። ቴዎሎጂ ያስተማረ መምህር ነው ያስተማረው። በጣም በቃ ማለት እንጃ አሳዘነኝ ህዝቡ በእውነት እግዚአብሔርን። ጸበል ቦታውን እንደማስተዋወቅ ሆስፒታሉን እያስተዋወቁ ሆስፒታል መስሪያ የፈረንጅ ኪኒን ለመውጋት የፈረንጅ መርፌ ለመውጋትና ኪኒን ለማዋጥ ግሉኮስ ለማሰካት በዛም በአልጋው ደግሞ ገንዘብ እንዲታጨድ ማለት ነው። ለመጠመቅ የሚመጣው ሰው አይ በቃ ጸበሉን ቢብሎኛል ብሎ እዛው እንዲገባ ማለት ነው። እዛው ጸበል ቦታ ላይ እየተገነባ ያለው። ስለዚህ ጸበሉ አያስፈልግም ማለት ነው ወይስ ይሄን ቢካለ በዚህ ትቀጥላለህ ነው? ጸበሉና ኪኒኑ እኩል ነው ማለት ነው። አስተዳደር ላይ በጣም ብዙ ችግር አለ። እንደው ሌላ ነገር እኮ ያዋጣል። ማርያምን ሆስፒታል ከሚሉ ሌላ ነገር ያዋጣል። በህዝብ ገንዘብ ሆስፒታል ከሚገነባ ቤተ ክህነት ራሱ ገንዘብ አውጥቶ ሆስፒታል ገንብቶ የቤተ ክርስቲያን ሆስፒታል ተከፈተ ቢባል ይሻላል። ብር አምጡ እያሉ ከመለመን እንዴ ንስሐ ግቡ፣ ጾሙ፣ ጸልዩ፣ ስገዱ እየተባለ የሚነገርባት ቤተ ክርስቲያን
ሊያውም የመድኃኒት አይነት ልዩነት የሚፈጠርበት አስቡት። የእንትን ይሻላል፣ የቱርክ ይሻላል። ለአፍሪካ ተብሎ የሚላክ መድኃኒት አለ፣ ለአውሮፓውያን፣ ለአሜሪካውያን፣ ለአውስትራሊያ፣ ለየሀገራቱ የሚላክ መድኃኒት አለ። አንዱ ሽሮፕ 3 አይነት ዋጋ አለው። እንደዚህ እንደ መምህር ተስፋዬ ልክ ልካችሁን የሚነግራችሁ ነበር ያጣችሁት። የቤተ ክርስቲያን ውስጥ ገንዘብ የምትለምኑ መምህሮች፣ የምትለምኑ አስተዳዳሪዎች ቤተ ክርስቲያኑ ይህን ጎሎታልና ይህንን ስራ ህዝብ በምእመኑ ተለምኖ አይደለም ሳይለመንም ለራሱ ብሎ ቤተ ክርስቲያንን ያንጻል፣ ይሰራል። ቤተ ክርስቲያን ደግሞ አሁን ሆስፒታል ይገንባል ምናምን እያለች ነውና፣ ስለዚህ ጸበል ቤቱ ይነሳና ሆስፒታል ይገንባ። እንዴ ክርስቶስ ማዳን ትቻለው፣ ስለዚህ ጸበሉን አጥፉትና እናንተ ሆስፒታል ገንብታችሁ በሆስፒታል በሰው ሰራሽ መድኃኒት አድኑ ብሎ ነገራችሁ ብሏል። እንዴ ማዳን ትቻለው ብሏል። ጸበሌን አጥፉ ብሏል። ጸበል ተነስቶ ሆስፒታል የሚገነባበት ምክንያት ጸበል አያድንም። ስንት ሆስፒታል ሄደው በየሀገሩ ከውጭ ከዚህም ስንት ገንዘባቸውን ከስክሰው ውጭ ድረስ ሄደው ታክመው ያልዳኑ ሰዎች በጸበል አይደል እየተፈወሱ ያሉት? በክርስቶስ ተአምር አይደል እየዳኑ ያሉት? መድረክ ላይ ወጥተው የሚመሰክሩት ህዝበ ምእመን እመቤቴ ቅድስት ድንግል ማርያም ይሄን አደረገችልኝ፣ ክርስቶስ እንደዚህ ማረኝ ምናምን ብለው አይደል? በራእይ እየታያቸው አይደል? ጸበል ውስጥ ገብተው ራሳቸውን እየሳቱ ሰው አይደለም ራሳቸው እንዲህ የሚያደርጋቸው እኮ ሰው አይደለም አይደል? የጸበሉ ኃይል ነው፣ የክርስቶስ ኃይል ነው አይደል? አሁን ጸበል ይነሳና ሆስፒታል መገባ ሌላ መብሊያ መንገድ ማለት ነው። ሌላ መብሊያ ደግሞ በምን እንብላ? ህዝቡን በምንድን ነው የምናገኘው እንደዚህ አይነት ገንዘብ? ከዛም በኋላ እናንተ ያ ብር ሆስፒታል እንደዚህ ገነባል ተብሎ ብር ሰበሰበን፣ አንድ ቤት ግን መኪና ትገዛለህ። ቤተክርስቲያን ግን ገና ተሰራም። ሆስፒታል አሁንስ ምን ላይ ደረሰ ሲባል ደግሞ የዛሬ ዓመት የሆነ ነገር እንሰበስባለን። ቀስ እያለ ሆስፒታሉ ከዛም በኋላ ይገነባል የሚባለው ወይ የሆነ ነገሩ 10-20 ዓመት ይፈጃል። እዛ ቤተክርስቲያን ውስጥ ያለው ሰውዬ ወይንም ያገንዘብ አሰባሳቢ የነበረው ኮሚቴ የሆነ ነገር ወይ አይተውም። እግዚአብሔር እኮ የፈጠረው ነው ይላል፣ ወይ ይሞታል፣ ይረሳል። እንደገና እከሌ እኮ እንደዚህ ሆኖ በቃ ለራሳቸው መጽናኛ ምናምን ተብሎ እንደገና ሌላ አጀንዳ ይነሳና ደግሞ ሌላ ምን ይደረጋል? ለምን ህዝቡ ሆስፒታል ገንቡልኝ በቤተክርስቲያን ስም እዛው ቤተክርስቲያን ግቢ ውስጥ አለ ወጣው በጸበል እየተፈወሱ እየዳኑ እያዩት ጸበል ተነስቶ ሆስፒታል ይገንባ። እንደዛ ነው የሚሻለው። በቃ ያ ይሻላል። በመድኃኒት እንዲድኑ ማዳን ትቷል። ጸበሉ ማዳን እንትን ብሏል፣ ቃላደንም ብሏል። በራእይ ታየ። በምን ታየ? እስከዛሬ ስንት ሰው እየተፈወሰበት ያለ ጸበል አሁን እንደዚህ ታይቶ ነው ብትባሉ ማንም ይሰማ የለም። ያልታያችሁ ደግሞ እንደዚህ ይሄ ሰይጣን ነው ያናገራችሁ፣ የራሳችሁ ኃጢአት ነው። በቃ ቤተክርስቲያን ውስጥ ያሉ ሰዎች ህዝበ ምእመኑ በምን አይነት መንገድ እንደሚያገኙት ሌላ ጉድጓድ ይቆፍራሉ፣ ሌላ አጀንዳ። ህዝቡ በቃ ገንዘብ በምንድን ምክንያት ነው የሚሰጠን? ቤተክርስቲያኒቱ አይደለም ገንዘብ የጎደላት፣ ወይም ቤተክርስቲያኒቱ የሆነ ነገር አልጎደላትም። የጎደላችሁ እናንተ ናችሁ። ምናልባት የጎደላችሁ መኪናና ቤት ሊሆን ይችላል። በቃ ያን ለመግዛት ስንት ስራ እንደሚሰራ ይታወቃል። የግልጽ እኮ ነው። ቤተክርስቲያን ውስጥ ያላችሁ ሰዎች አይደል? ምን ይሄ የሚዋሽ ነገር ነው? አስፈላጊ ከሆነ ብዙ ጉዶችን ብዙ መረጃዎችን ማውጣት እንችላለን። ነፋሉ። አንድ ሰው ጉባኤ ሲጋበዝ የሚፈርመው ፊርማና የሚከፈለውን ብር በስርዓት ነው የምናውቀው፣ በሚገባ እናውቃለን። አንድ ሰው ለዛ ለቤተክርስቲያን ፕሮሞት ስራለን። ቤተክርስቲያን ፕሮሞት አያስፈልጋትም፣ ማስታወቂያ አያስፈልጋትም። ቤተክርስቲያን ለቤተክርስቲያን እንደዚህ አይነት ማስታወቂያ ስራልና ይሄን ያህል ብር ይከፈልሃል፣ ከዛ ሼር ታደርጋለህ። ይሄ ውሸት ነው። እኔም ደፍሬ የምናገረው ማቅረብ ስለምችል ይሄ ግልጽ ነው፣ ጥያቄ የለውም። ስለዚህ ቤተክርስቲያን ሆስፒታል ገንቡልኝ አላለችው። እራሷ ጸበሏ ሆስፒታል ነው። ለህዝበ ምእመኗ ክርስቶስ የፈጠረውን ህዝብ በጸበል በኩል ያድናል፣ በቅዱስ ውሃው ያድናል፣ በራሱ በክርስቶስ ኃይል ያድናል። የፈጠረውን ህዝብ ጥሎ አይጥልም። ሆስፒታል ገንቡልኝ እኔ ማዳን አልቻልኩም አቅቶኛል አላለም ብሎ ከሆነ እንግዲህ ለእኛም ይነገራል። ስለዚህ እባካችሁ ህዝቡ ራሱ ተማሯል እኮ አሁን መስጠት በጣም ተማሯል። ልመና በዝቶበታል። ቤተክርስቲያን ሄዶ ወንጌል ማወቅ አለብኝ ብሎ ያሰበውን ነገር ሳያውቅ ልመና ወደዛው ይሄን ያህል ብር አንጡ እንደዚህ አድርጉ። የማይሰጥ ህዝብ ከሆነ ደግሞ ይቆጣሉ። ጭራሽ የቤተክርስቲያን ውስጥ ያሉ አስተዳዳሪዎች ችግር እኮ ነው።
ከጥያቄያቸው በላይ የነሱ ቁጣ አይሰጡም። እንደምን ዝም አላችሁ? ቤተክርስቲያንን እኮ ለእናንተ ናችሁ የምታርፉባት። እንዴ ቤተክርስቲያን ለእናንተ እየከፈለቻችሁ አይደል? ህዝቡ ከህዝቡ በተሰበሰበ ገንዘብ አይደል የሚከፈላችሁ? ከየት መጥቶ ነው የሚከፈላችሁ? ስለዚህ ቤተክርስቲያን ገንቡልኝ አላለችም። ህዝቡ አይተን ከሆነ አብዛኝ ጊዜ ወንጌል ትንሽዬ ቢሆን ከተማረች በኋላ እንደው ህዝብ ቤተክርስቲያን ስንሄድ እኮ ገንዘብ የሚሰበሰብበት ሰዓት ይበዛል። ወንጌል ከሚማሩበት ከሚዘመርበት ሰዓት ገንዘብ የሚሰበሰብበት ሰዓት የሚበዛው። እንዴ ህዝቡ እኮ ቤተክርስቲያን የሚሄደው ሊጸልይ እኮ ነው። መንፈሱን ሊያረጋጋ እኮ ነው። ወንጌል ሊያውቅ እኮ ነው። ከክርስቶስ ሊታረቅ እኮ ነው። ስጋው ደግሞ ሊቀበል ሊቆርብ እኮ ነው የሚሄደው ቤተክርስቲያን። ገንዘብ እንዲለመን አይደለም። ያቺ ገንዘብ መለመኛዋ ሰዓት ሲደርስ ህዝቡ ይወጣል ከቤተክርስቲያን ግቢ ከቅጥር ግቢ ውስጥ ይወጣል። ለምን ሰለችዋ? መለመን ሰለቸው፣ አንገፈገፈው። ከዛ አሁን ቤተክርስቲያን ውስጥ ምን ሲስተም ተፈጥሯል? እንደገና ወንጌል ከመማራቸው በፊት ገንዘብ ስብሰባ ተጀመረ። ከዛ ወንጌል እንማራለን። ህዝቡ በቃ ባልማር ይቅር ብሎ መውጣት ይጀምራል ከቤተክርስቲያን። እና ምን ያርግ? ከየት ያምጣ? ከየት ይስጥ? ያለው ጊዜ እየተጣራ ነው እንዴ? ያለው አንድ ቤተክርስቲያን ለቡ አርሴማ ቤተክርስቲያን፣ ቅድስት አርሴማ ቤተክርስቲያን አንድ ሰው ያር በቃ ጸጋው ስለበዛለት የክርስቶስ ኃይል በላው ላይ ስላደረ አንድ ሰው ያሰራት አይደል? ስለዚህ አትለምን። መለመን ባለበት ጊዜ ይለመናል። ህዝቡ መስጠት ባለበት ጊዜ ይሰጣል። አልሰጥም አይልም። የራሱ የሆነ አስራት በኩራት አለው። የራሱ የሆነ ስለት አለው። እንዴ ለዛሬ አመት ካደረስከኝ ይሄን እንደዚህ አደርግልሃለሁ። እንዴ የቤተ ክርስቲያኑ ምንጣፍ ከቤተ ክርስቲያኑ ከስር ከመሰረቱ ጀምሮ እኮ አስተዳዳሪዎች እኮ አይደሉም የሰሩት። አስተዳዳሪዎቹን የሚሾማቸው እኮ ህዝብ እኮ ነው። ከታች ጀምሮ እስከ ላይ እስከ ጉልላቱ እስከ ውስጥ እስከ ምንጣፉ ከቅዱስ ታቦቱ ጀምሮ የህዝብ ገንዘብ ነው። የህዝብ ገንዘብ ነው። ግን ቤተክርስቲያን ላይ ከተሾሙ በኋላ ራሱ ንስሐ ለመስጠት የሚጠይቁት ገንዘብ አይጠየቅም። በቃ አንድ ቄስ ሄደ ለማናገር ስትፈልግ ራሱ በቃ ወይ ስልክ አውቶ ሄሎ ይላል። አውቆ ማለት በቃ ህዝብ በሾማቸው ወንበር ላይ እነሱ ይኮራሉ። ባካችሁ በቤተክርስቲያናችሁ ላይ ያላችሁን አስተሳሰብ ዝቅ አድርጉት። ከህዝብ በታች መሆን አለባችሁ። እናንተ ከህዝብ በላይ ሳይሆን እናንተ የህዝብ አባት የተባላችሁት ከህዝብ በታች ሆናችሁ ህዝብ እንድትባርኩ። ቀጣይ ቪዲዮ ነው። ቀጣይ ደግሞ በቤተ ክርስቲያን ላይ ፕሮሞት ስሩልኝ ተብሎ እየተለመኑ ሚሊዮን 2 ሚሊዮን የሚጠይቅ ኦርቶዶክስም ያለበት ቤተ ክርስቲያን ምዕመናን የሚገቡበትና የሚወጡበት ከሌለ ከተዘጋ ግን ቤተ ክርስቲያኑ ባዶ ቤት ይሆናል ማለት ነው። ያ እንዳይሆንብን ነው ጥሪ ያቀረው ነው። ይሄንን ችግር ስንሰማ እንግዲህ ምዕመናን በምንድን ነው የምናገኛቸው? መቼም አውሮፓ ላሉ ደብዳቤ አንጽፍም። ተዝም መቀሌም፣ ጎንደርም፣ ባህር ዳርም፣ ሀረርም ላሉት ደቡብም ላሉት ክርስቲያኖች ወረቀት ጽፈን ድረሱልን ልንል አንችልም። ለዚህ ደግሞ ዘመኑ የፈጠረው ሚዲያ የሚባለው አለ ማለት ነው እና ለእነዚህ ቲክቶክ ለሚሰሩ ይሁን ዩቲዩብ ለሚሰሩ የኦርቶዶክሳውያን ለሆኑት ሄደን እግራቸው እስከ መውደቅ ድረስ ጠይቀናል ማለት ነው። ይታወቃሉ ሚዲያዎቹ እነማን ናቸው? በተወሰነ ደረጃ ይታወቃሉ። አሁን ይሄ ነው ባንልም ስንጠይቃቸው ለኛ የደረሱልን ለጊዜው 2 ሚዲያዎች ብቻ ናቸው። እነሱም ተዋህዶ ሚዲያ ማለት ነው። ከዛ በቀጥታ ስርጭት ዶክመንታሪውን ተዋህዶ ሚዲያ ያሰሩልን፣ ቀጥታ ስርጭት ደግሞ ቋንቋ ያነሽ ነው ያሰራልን። አዛይል ሚዲያም ሰርቶልን ነበር። ነገር ግን ምንም በእነሱ ነገር ይሆናል። እነዚህ ቲክቶክ የሚሰሩ ስለሆነ ህዝቡን ጠቅለው ብዙዎቹ የያዙት የኛ በቀጥታ ስርጭት ብዙም ሊሰራላቸው አይችልም ብለውናል ሲመጡ። በታዛዥነት ግን መጥተው ሰርተውልናል። ገንዘብ ምንም አልተገኘም በወቅቱ ነው ለመናገር ማለት ምንድነው ስንላቸው ያው የተለያየ ምክንያት ነው የሰጡን ማለት ነው። ሌላም አንድ ስሙ ጠፍቶብኝ ነው እንጂ መጋቢ ሐዲስ ዘአማኑኤል የሚባል ዛቡነ ሐራ ላይ ብዙ ስራ የሰራ በገጠሪቱም ይሰራል። እሱም መጥቶ እንትን ዘግቦታል። ነገር ግን እስካሁን አልተለቀቀም ማለት እና ያ ነው። ሌሎቹ ግን እንደዚህ ስንጠይቅ ተዋህዶ ማን ነበር ኢትዮ አርት የሚባለው ማለት ነው እነሱ ተይዘናል የሚለው ነው። ዞሮ በጥቅሉ ምንድነው አንዳንዶቹ እስከ 2 ሚሊዮን ድረስም ቅድመ ክፍያ ያንተ ከፍሎ ነው የምንሰራው የሚሉም እንዳሉ ነው በግልጽ። እኛ ኦርቶዶክሳውያኖችም እየጮሆን የነበረው ለዚህ ነበረ። የሚሰሩት ቤተክርስቲያኖች ጥቂቶች ናቸው። የሚሰበሰበው ገንዘብ ግን
በጣም ብዙ ገንዘብ ነው አንድ ደብር ላይ አዲስ አበባ ውስጥ ብቻ የሚሰበሰበው ማለት ነው። ስለዚህ እነዚህ ቤተክርስቲያኖችን መደጎም ያቃተው ነገር ምንድን ነው? ቅዱስ ሲኖዶስ ለምንድን ነው ዝም ያለው? ፓትርያርኩ ለምንድን ነው ዝም ያለው? እዛ ሀገር ላይ ያለች እኚህ አባቶች ያሉበት ሀገር ላይ ያለች ቤተክርስቲያን እንዴ እግዚአብሔር ቃል ኪዳኑ ታቦት አይደል የተቀመጠበት። ስለዚህ እሱን መደጎም እነሱ መደገፍ ምንድን ነው የሚያቅተው ነገር? አዛሄል ኦርቶዶክስ ቋንቋ የነሽ ሚዲያ ለፍተዋል፣ እናመሰግናለን። ጥረዋል፣ ግረዋል። ግን ይሄ የኢትዮጵያ ቤተክርስቲያን ቅዱስ ሲኖዶስ ፓትርያርክ አለ። ይሄንን ነገር አይደለም ይችላል አንድ ቤተክርስቲያን ሌላ መስራት ይቻላል። ሌላ ግን አይፈለግም። ይሄ ትልቁ ችግራችን ይሄ ነው። ስንት የተቸገሩ አብያተ ክርስቲያኖች አሉ። ስንት የሚያንጻቸው የጠፋ አብያተ ክርስቲያኖች አሉ። ቲክቶከሮች በነፃ እየጮሁ ያሉ፣ ኦርቶዶክሳውያኖች ሆነው በነፃ እየጮሁ ያሉ የዛሬን ያርገው እና ባሩኪ ማረሚያ ከመግባቱ በፊት ስለ ቅድስት ቤተክርስቲያን የሚቆረቆር እንቁ ወጣት ቤተክርስቲያን እንስራ እያለ በየሀገሩ እየዞረ የሚለምኑትን ሰዎች ሳይቀር ቪዲዮ እየቀረጸ ለህሊናው የሚሰራ ወጣት ወንድማችን ብዙ አሉ። እነ ቴዶ፣ እነ ያያ ዘረደታ፣ እነ ቢኒ፣ እነ ጆሲ ብዙዎችን መጥራት ይቻላል። ለቤተክርስቲያን ቆመው እየሰሩ ያሉ ልጆች። ሌሎች ቲክቶከሮች ክፈሉን፣ ይሄው 2 ሚሊዮን ኦርቶዶክስ ሆነ 2 ሚሊዮን ከጠየቀ አንተ ከኦርቶዶክስ ብትወጣ ይሻላል። ኦርቶዶክስ አይደለም ብትሰራላቸው ቤት ቁጭ ብለህ እነሱ ይሄን ቪዲዮ አይተህ እንኳን ብትሰራላቸው ምን ችግር አለ? በእነሱ እይታ የምታገኘው ገንዘብ ያንተ አይደለም? ከህዝብ የሚሰበሰበውን ገንዘብ ለነሱ ብትሰጣቸው ምን ችግር አለ? አያችሁ ክፋታችን። ኦርቶዶክስ ሆነን ግን ሲከፋን ሄደን እሪ ብለን እናለቅሳለን። ቤተክርስቲያን እንስራ ሲባል ግን የለም። ከኪስ እንኳን ለመጣወጥ ህዝብ ለዚህ ቤተክርስቲያን ይሁንልኝ ብሎ የሚሰጠን አደራ ብቻ ማድረስ። ሌሎቹ ኃላፊነት ተሰምቷቸው እነ ቋንቋ አይነሽ እነ ኦርቶዶክስ እና አዛሄል ሚዲያ ለምን ሰሩ? ኃላፊነት ስለተሰማቸው ኦርቶዶክስ ስለሆኑ አይደል? ለቲክቶክ ሰገነት ላይ ከፍ ያላችሁ አንገታችሁ ላይ ማህተም ያደረጋችሁ ኦርቶዶክሳውያኖች ለዚህች ቅድስት ቤተክርስቲያን ፕሮሞት መስራት ምንድነው? እጃችሁና እግራችሁን የያዛችሁ ነገር አንደበታችሁ እንዳይናገር ያደረገው ነገር ምንድነው? ይሄ ነው ክፋታችን። ኦርቶዶክስ ውስጥ ያለን ሰዎች ይሄ ነው ተንኮላችን። ቅድስት ቤተክርስቲያንን እንስራ፣ ቅድስት ቤተክርስቲያንን እናንጽ ብለው አባቶች እንደዚህ በሚቀሰቅሱ ጊዜ ከጎናቸው ሆነን ማገዝ ሲገባን ግን አንሰራም። ቅዱስ ሲኖዶሱ አንዴ ዝም ብሏል። ግን በአንድ ደብር ላይ የሚሰበሰበው እንደዚህ እናድርግ ተብሎ የሚሰበሰበው ገንዘብ ሀገር ነው። ህዝበ ምዕመኑ አንድ ደብር ላይ ሲለመን ራሱ ችት ብሎት ከቤተክርስቲያን እየወጣ። ለማንኛውም በቀጣይ በምሰራው ቪዲዮ ላይ ይህንን አባት ወይንም እኛ አባት የሚያገለግሉበትን ደብር ፈልጌ የት ደብር እንደሆነ ያሉት ከዛን አካውንታቸውን ደግሞ የቤተክርስቲያኒቱን አካውንት የግለሰብ አካውንት አይደለም ወይንም የአስተዳዳሪ አካውንት ምናምን አይደለም። ቤተክርስቲያኗ የራሷ የሆነ ኮሚቴ አባላት አለ። የዛን አካውንት ቪዲዮ ላይ ለጥፍላችኋለሁ። በዛ አካውንት ሁላችሁም ያላችሁ ቤተክርስቲያኗን ብናግዛትና ብንረዳት የተሻለ ይሆናል። ሲከፋን የምንጽናናባት አንዲት ቤተክርስቲያን ተብላለች። ቅዱስ ደሙን ክቡር ስጋውን የምንቀበልበት ክርስትና የምንነሳበት ሲከፋን የምናጽናናበት የምናስቀድስበት ስጋው ደግሞ የምንቀበልበት እንቁ የሆነች ቤተክርስቲያናችን ነች። ስለዚህ እናግዛት እንርዳት ማለት ነው። ማስተላለፍ ፈልጋለሁ። ቀጣይ በአዳዲስ ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱ።